የሆነ ነገር አለ ዲዋታ የሆነ ቦታ አለ ዲዋታ የሆነ ቦታ አለ የሆነ ነገር አለ ዲዋታ ወዲ ነው ምን ይራሱ ነው እንግዲህ ጋይስ እግዚኦ ማር እግዚኦ እኔ ኮዲና መመኝ ጌታን ወዲና መመኝ እሺ አሁን ሲሪየስ ጌታን ሲሪየስ በቃ በሽታ ነው እንዴ ነው? በስመ አብ እንፋሽ ሰድሽ በቃ ጌታ ነሽ ሰርስ አድሌ ዘንድሮ ብድሮሽ ብለካለስ ሰይጣን አይደል በስመ አብ ወልድ መንፈስ ቅዱስ አምላክ በስመ አብ ወልድ መንፈስ ቅዱስ እሺ እንቀጥል እሺ እንዴ እንቀጥል እሺ ሰላም ቤተሰብ እንዴት ናችሁ? ጤና ይስጥልኝ። ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላምና ጤና ይስጣችሁ። እንግዲህ ይሄን ቪዲዮ እንዳያችሁት ነው። እኔ በነገራችን ላይ አንዴ ሳቅ ስጀምር አያቆምም ሳቄ። በቃ ላለመሳቅ እንኳን እየሞከርኩኝ ለምን እንደሆነ አላውቅም። በቃ እግዚአብሔርን እንደዚህ በቃ አስቸገረኝ ሳቅ የሚባል ነገር። ቤተሰብ እስኪ የሆነ ነገር እንድትመክሩኝ ይፈልጋለሁ ዛሬ እኔ እና በልጅነቴ እንደዚህ ብዙም አልስቅም ነበር። አሁን አደግ እያልኩ ከመጣው በኋላ በሆነም ነገር እስቃለሁ፣ ባልሆነም ነገር እስቃለሁ። ይሄ ደግሞ ራሴን የሆነ ጅል ነኝ ብዬ ምናምን እንዳስብ እያደረገኝ ነውና እኔ መሳቅ አልፈለኩም ነበር። እዚህ ቪዲዮ እንዳጋጣሚ ቪዲዮ እየቀረጽኩኝ ነበረ፣ ግን መቆጣጠር አቃተኝ። እውነት እንዳያችሁት ነው ቪዲዮውን እንቬ ራሱ እንደዚህ እየወረደ እየሳኩ ነበረ እና እኔ ብቻ ይገርመኛል እግዚአብሔርን። በቃ ምንድነው እሺ ቤተሰብ እዚህ ላይ ሳቅ ጥሩ ነው የምትሉት ወይስ አይሆንም ነው ብላችሁ የምታስቡት? እስኪ እናንተን ማሳብ መስማት ፈልጋለሁ እውነት። በቃ እኔ እኮ የመጨረሻ አቃቴ በቃ ሳቄን መቆጣጠር። አሁን እዚህ ላይ ብቻ አይደለም በነገር ብዙ ቦታዎች ላይ እንደዚህ ቁም ነገር እየተወራ ውስጤ እኮ መሳቅ አይፈልግም፣ ግን አላስችለኝ ማርያም ነው። እኔ ብቻ የሆነ ግር አላስችለኝ። ምን አሁን ደብዬ ላስረዳችሁ። ውስጤ ተከፍቶም እንኳን የሆነ ይስቃል። የሆነ ጥርስ ያለ አይደል መሳቅ ይወዳል። ለምን እንደሆነ ግን አላውቅም። እና ይሄ ነገር በጣም ጥያቄ ስለፈጠረብኝ ነው እኔ ከምላችሁ በላይ ማለት ነው። በፊት አልስቅም ነበር፣ አሁን ምስቀው ምንድነው? እንደዚህ ዝም ብሎ መሳቅ እኮ አንዳንድ ጊዜም ደግሞ ጅልነት ነው አይደል? አሁን እኔ ራሴን እያየሁኝ በቃ ይሁን እየተገረምኩ ነው። ይሄ ነገር ዝም ብሎ መሳቅ ለወደፊት ጥሩ ነገር ላይ ያመጣልኝ ይችላል። የማይሆን ቦታ ላይ ከሳኩኝስ ነገር እና ይሄን ነገር እንዴት ነው ማቆም የምችለው? ይኸው እናንተን እንደ ቤተሰቦቼ እንደ ፋሚሊዎቼ ስለማያችሁ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። የእውነት እኔ እንዳልኩ ሳልፈልግ ነው የምስቀው። እንደዚህ መሳቅ የሌለብኝ ቦታ ላይ እንኳን እስቃለሁና ትልቅ ሰው አይደለም እንዴ? አይ እና እሺ እንዳቆርጦሽ አሪፍ ነው እና ለምንድነው ግን ቆይ ለምንድነው እግዚአብሔር ለምላች ቤተሰብ እግዚአብሔር ምስክሬ ፈጣሪ ያውቃል በላይ ማለት ነው።
እንደዚህ ዝም ብዬ እኔ ሰዎች ሰርሰው እንኳን እንደዚህ ቪዲዮ እንኳን የሆነ ሰዓት እያሰሩኝ መስራት አልቻልኩኝም። መሳቅ ዝም ብዬ የሆነ ምንድነው ሊያስቀኝ የሚችለው ነገርና ሀሚሮዬ ላይ ጥያቄ ፈጠረብኝ። ይሄን ነገር ደግሞ ለእናንተ ባካፍላችሁ ያው ከኔ ደግሞ እናንተ ላይ መፍትሄ አይጠፋም ብዬ ነው። ልሳቅ ዝም ብዬ ከሳኩ ደግሞ ዝም ብዬ እጎዳለሁ። ስለዚህ ደግሞ እኔ መጎዳት አልፈልግም። ሳቄን በገደብ በልክ ባደረገው አሪፍ ይመስለኛል። ግን እሱን ነገር ነው መቆጣጠር ያቃተኝ እኔ ማለት ነው። ይሄ ነገር ልምድ እንዳይሆንብኝ ነው፣ አብሮኝ እንዳያድግ እንዳይሄድ ማለት ነው። እንዳያችሁት ቪዲዮን በቃ እኔ እንዴት ብዬ ነው ቆይሽ መቆጣጠር የምችለው? የእውነት በጣም ነው እኔ ራሴን በጣም ጠይቀዋለሁ፣ ግን ደግሞ መፍትሄውን ላገኝለት አልቻልኩኝም። ምናልባት ለኔ ያልታየኝ ነገር ለናንተ የሚታያችሁ ከሆነ ምናልባት ብትነግሩኝ በጣም ደስ ይለኛል። በእውነት እኔ መሳቅ እኮ ጥሩ ነው፣ መሳቅ መጥፎ ነው እያልኩ አይደለም፣ ግን ደግሞ ቦታ ይመርጣል ለመሳቅ። አሁን ይሄን ቪዲዮ እንዳያችሁት ቆይቷል ከተቀረጠ ትንሽ ጊዜ እየቀረጽን ይኸው እግዚአብሔር ምስክሬ ፈጣሪ በሚያውቀው ማለት ነው። ቪዲዮ አልሰራውኝም፣ አልቻልንም። በቃ በሳቅ የሚቀርጸኝ ልጅም በቃ መጨረሻ መረረው የእውነት። እና ይሄ ነገር ደግሞ ለኔ ለህይወቴ ለወደፊቴ ጥሩ አይመጣልኝም ብዬ ነው የማስበው። አሁን ምስቅበት ጊዜ አይደለም። ያው ውስጤ እኮ ተጎድቷል አውቃለሁ። ውስጤ መሳቅ እንደሌለበት እኮ ይነግረዋል እኮ ደጋግሞ ለአእምሮ ይነግረዋል። ላለመሳቅ እኮ ውስጤ እኮ ፍቃደኛ ሳይሆን ነው ምስቀው። እብደት ነው ወይስ ምን ላድርግ? እሻው ምን ላድርግ? እስኪ ቤተሰቦቼ እናንተ የእውነት በዚህ ላይ አሪፍ ነገር እንድትሰጡኝ እፈልጋለሁ። ያው ካላችሁ ከህይወት ተሞክሮ ብታካፉልኝ ደስ ይለኛል። እኔ ደግሞ መሳቅ እፈልጋለሁ፣ ግን ደግሞ ቦታ እንድመርጥ። አሁን እኔ የኔ ሳቅ ምንድነው ችግሩ? ቦታ አይመርጥም። እና ምን ልላችሁ ፈልጌ ነው፣ አሁን የሰው ላይ እንዲህ ሳቅ ጥሩ ነው፣ ሀዘን ይሸፍናል። ብዙ ሰው በጥርሱ እየሳቀ በውስጡ ያዝናል፣ ይከፋል። ያ ደግሞ እኔ የኔ ላይፍ ሆኖብኛል። አሁን የእውነት ውስጤ መሳቅ አይፈልግም በአሁን ሰዓት። ኑሮ እንኳን ሊያስቅ በለቅሶ ራሱ የሚበቃ ኑሮ አይደለም ያውን ጊዜ ኑሮ ማለት ነው። እና እኔ ደግሞ ውስጤ ይሄ ነገር አብሮኝ እንዲያድግ አልፈልግም፣ ችግር እንዳያመጣብኝ ነው። አሁን ነገ ከትልልቅ ሰዎች ጋር እንኳን ፈጣሪ እግዚአብሔር ብሎ ቢያገናኘኝ ለሆነ ስራ ለቪዲዮም ሆነ እንትን ቢሉኝ እኮ እኔ ሳቄ እኮ አስቸገረ። እና ሁላችሁም ቤተሰቦቼ የምታውቁትን ሐሳብ አስተያየታችሁን እንድገልጹልኝ ነው የእውነት። እኔ ማርያምን አንዳንድ ጊዜ ሳስበው አለ አይደለ የሆነ ውስጤ አትሳቅ እያለው ውስጤ ለጥርሴ አትሳቅ ላፌ አትሳቅ እያለው ጥርሴ ከሳቀ ምን ይባላል? ይሄ ጅልነት ነው። አሁን ሰው እንደ ጅልነት ይወስደዋል። ግን ደግሞ እኔ ሰው እንዲለኛል ብዬ ሳይሆን ለኔ ይሄ ነገር ጥሩ አይደለም ብዬ ነው የማስበው ለጊዜው ማለት ነው እንጂ መሳቅማ ጥሩ ነው እንጂ ከማልቀስማ መሳቅ አሪፍ ነው። ግን ደግሞ ብቻ ሁላችሁም እስኪ ቤተሰብ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስካሁን ስላዳመጣችሁ ከልብ ያመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት ጤናና ሰላም ይስጣችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።